ስለኝ እንዴት ነው ወንድሜ? ቲዲ እንኳን አደረሰ። በመጀመሪያ ሰላም ይብዛልኝ። እድሉን ስለሰጠኝም ከልብ አመሰግናለሁ። ቴንክ ዩ ብራዘር። እሺ የተቀዳውን የእስክንድር ነጋን ኢንተርቪው አድምጠሃል? ምጫዋለኝ። እንዴት አየው? ቴዲ ምን አለ መሰለህ፣ አሁን እነሱ በእርግጥ በእነሱ ዙሪያም አካባቢዎች እኔ ብዙ ወንድሞች አሉ። እነሱ አሁን ምንድነው ቅድም ቅኔ ያልብልሃል የአያቶችህን ተረት እንኳን ብተረጉምና ብተነትን ከገባህበት ችግር የምትወጣበትን ታገኛለህ ያልከው ቢጤ ነውና የጨነቀው እርጉዝ ያገባል የሚባለው እሱ ጋር ነው። አሁን እነሱ ግራ ስለገባቸው በተለይ የነሱ መስመር ስለተያዘባቸው ሚዲያ ላይ ምን እናሰማ የሚለው ይሉይታ እንደ ይሉይታ ነገር ነው ሰውየው የሚያወራው። በአሁን ሰዓት በሱ ስር ያሉት ነገሮች ሁሉ ተንደው መጨረሻ ራሱ ነው የቀረው። ይሄን ነገር ደግሞ ለጅሬው ነው አሁን ለተከታዮቹ በቃ የሚለው ግራ ስለገባው ነው ያን ነገር አውጥቶ ኢንተርቪውን የሰማሁት ለማስተባበል የሚሉ ነው እንጂ በስሩ የነበሩ እንዳለ ተንደው አሁን ብቻቸውን የቀሩ ናቸው እነሱ። አሁን የቀረው ጋር ዋና አንድ የሚናገረው በዋነኛነት አንድ ነገር አለ። ኢሳያስ አፈወርቂ እንደምታውቁት ነው በኢትዮጵያ ጉዳይ ቀን ማታ የሚያስብ ነው። የአማራ ሕዝብ አሁን ለገባበት ችግር የአንበሳውን ድርሻ ይወስዳል እንጂ ከዛ ሰውን አይወስድም። እንደምታውቁት ይሄ የሐሰት ትርክቱ ከየት እንደተጀመረ የምታውቁት ነው። አሁን ኢሳያስ አፈወርቂ ጋር መልእክተኛ ስትልክ ዋነኛ ዓላማችን የምንታገለው የብሔር ፖለቲካን ኢትዮጵያ ውስጥ ለማጥፋት ነው ስትለው ኢሳያስ አፈወርቂ የፈለግከውን ድጋፍ ይሰጣል። ቴዲ ምን መሰለህ ይሄን አሁን እሱ ይሄን ያደርጋል የሚለውን እሱ የራሱን ሂሳብ የሚገርም ነገር ካሁን በፊትም ያው ማለት አንዳንድ የኛም ልጆች እዛ የነበሩበት ሰዓት ነበርና ኢሳያስ አፈወርቂ አሁን መስራት የሚፈልገው ከማጋር እንደሆነ ታውቃለህ ቴዲ። እንደውም ከዛሬ ወር 2 ወር አካባቢችን ጥያቄ ጠይቀህ ነበረ። ቲፒኤልኤፍ አብሮ ይሰራል ወይ ወደ ጦርነትስ ይመለሱ ይሆነ የሚል ጥያቄ ጠይቀህ ነበረ። ይሄንን ባልከኝ በሳምንቱ ነው እነሱ ውይይት አድርገናል አባሎቻችን ውይይት አድርገዋል ብለው ተሻቢያ ጋር መግለጫ የሰጡት ገብተዋል አይደለ? እሱ የአማራን ህዝብ የኢትዮጵያ መጀመሪያም የኢትዮጵያ ጠላት ነው እሱ። በዚህን ሰዓት በእርግጥ ይችን ነገር የኢትዮጵያን እንትን ለማፈራረስ ይችን ነገር ሊያደርግ ይችላል። በተለያዩ ነገሮች ሊደግፋቸው ይችላል። ግን ያንን ማድረግ ደግሞ በዚህን ሰዓት አይችልም። ለምን? ሰንሰለታቸው ተይዞባቸዋል። ገብቷል። ሰውየው ስለጨነቀው እንጂ ኤርትራ ጋር እንደዚህ ብያለሁ ኤርትራ የፈለገው ነገር ቢሆን በአሁን ሰዓት ላይ እሱ ከሱ ጋር ኮንታክት ቢያደርግ እንኳ አገሪቷን ለማፍረስ ካልሆነ በስተቀር የአማራን ህዝብ ነፃ ለማውጣት ብሎ ኢሳያስ ከነሱ ጎን አይቆም። ኦኬ አሌክስ ወደ አንተ ልምጣ። ያለን 6 ወር ነው ይላል በዛ በድምፅ እንደሚገመጠው እና ከ6 ወር በኋላ ቆይቶ እንኳን ቢረዳን ሌት ነው የሚሆነው፣ በቃ ያበቃልናል የሚል በጭንቀት የተወጠረ ንግግር ነው ሲያደርግ የሚደመጠው እስክንድር። እና እነዚህ ነገሮች ከምን የመጡ ናቸው? በትክክል ቴዲ አመሰግናለሁ ለድሉ። ያንን ያለው እንግዲህ ይሄ የዛሬ 6 ወር ገደማ የነበረ ድምፅ ነው እስክንድር ነጋ። ምክንያቱም እስክንድር ነጋ አጣብቂኝ ውስጥ የገባበት ሲቹዌሽን ነው። ድርጅቱ ከፍተኛ ፈተና ውስጥ የገባበት የነበረ ነው። አፋር ከተመሰረተ በኋላ ከሌሎቹ አብረውት ከመሰረቱት የፋኖ አደረጃጀቶች ጋር አብሮ መቀጠል ስላልቻለ ቅቡለቱን እያጣ ስለነበረ ትላንት የነበረው ልክ አፋር ከመመስረቱ በፊት እስክንድር ነጋ የአማራ ህዝባዊ ግንባርን በሚመራበት ሰዓት የነበረውን ህዝባዊ ቅቡልነቱን እያጣ ስለነበረ ይሄ ድምፅ በወጣበት ሰሞን ሌላም የወጣ ድምፅ ነበረ የምናስታውሰው ማለት ነው። ስለዚሁ ግለሰብ እስክንድር ነጋ ሲያወራ ለአንድ ጦር አመራር ከሰለሞን አጠና ጋር በሚያደርገው ኮንቨርሴሽን ይሄንኑ ግለሰብ ሲጠቁም ይሰማል።
እና ይህን ሰውዬ ልከናል የሚል ማለት ነው። እና በዛቱ አሁኑኑ ይህን ችግር ማንቀረፍ ከሆነ እችን ጊዜ ማናልፋት ከሆነ አስቸጋሪ ነው የሚሆነው የሚል ድምፅ ያሰማል እስክንድር ነጋ ከሰለሞን አጠና ጋር በነበረው ኮንቨርሴሽን ማለት ነው። ኖቬምበር ላስት ይር ማለት ነው 2024 እስክንድር ነጋ ይህንን እንደ እንትን ነው ያየው ነው ብዬ የማስበው። ያው ኢሳያስ አፈወርቂ የምታስታውሱ ከነበረ ኢንተርቪው አድርጎ ባለፈው ከራሱ ከስቴት ሚዲያ ጋር ኢትዮጵያ ውስጥ የህገ መንግስት መቀየርን አተኩሮ ነው የሚናገረው። አበክሮ ልክ አዚፍ እሱ እንደውም አንድ የኢትዮጵያ ክልል ነበር የሚመስለው ሲጠየቅ ማለት ነው። ስለ ኢትዮጵያ ህገ መንግስት ምን ያህል እንደሚጨነቅ፣ ስለ ኢትዮጵያ የብሔር ፌዴራሊዝም ምን ያህል እንደሚጨነቅና ምናልባት እስክንድር ነጋ በዜጋ ፖለቲካ ውስጥ ያለ ሰው ስለሆነ አልቲሜትሊም በዚህ በማኒፌስቶ እንዳስቀመጡት ግባቸው እንደ አማራ ቢታገልም አሁን ላይ የአማራን ጥቅም ማስጠበቅ ቢፈልግም ግን ይህንን ማስፈጽመው ለኢትዮጵያም ለአማራም እንቅፋት የሆነው የዚህ የብሔር አወቃቀር መፍረስ አለበት። ወደ ክፍለ ሀገራዊ የክፍለ ሀገር አወቃቀር መመለስ አለብን። ሰዎች በዜግነታቸው የሚከበሩባትን አገር እንመስርት የሚል ነው። ስለዚህ ኢሳያስ ከዚህ የሚርቅ ሐሳብ የለውም። አስሎንጋስ እኛ የአሰብ ጉዳይ ላይ ሰምተዋል እንግዲህ ቃል በቃል ሲናገር ይሄ ፍትሃዊ አይሆንም፣ ይህንን አሹር ማድረግ ብቻ ነው የሚጠበቅብን። በዓለም አቀፍ ህግ መጣስ አንፈልግም፣ የአፍሪካ ዩኒየንን ህግ መጣስ አንፈልግም፣ የታሪካዊ ህጎችንም መጣስ አንፈልግም። ስለዚህ ይህንን ብቻ አሹራንስ ስጠው ይለዋል ለሰውየው። ለፋኖ ማነው የዋላሸት ይባላል እንግዲህ ያንን መልእክት እየተቀበለ ያለው አሁን ተይዟል የሚል መረጃዎች ነው ያሉን። በሰውየው ጉዳይ ላይ ሻዕቢያ የያዘው የኢትዮጵያ መንግስት የያዙት ቦርደር ላይ የታወቀ ነገር የለም። ግን በጣም በእስክንድር በኩል የነበረው የዚህ መረጃን የማስወጣት ነገር ውይይቱ ላይ እኔ እንዳልኩ የአፋድ ደጋፊ አይደለሁም። ግን በዚህ ያህል ደረጃ ቶፕ አመራር በዚህ ያህል ደረጃ መረጃ ማውጣት አለበት ብዬ አላምን። በኮድ ማውራት ይችሉ ነበር ብዬ አስባለሁ። አሁን ዲቴል የሆነ መረጃ ነው። ከዚህ ልጁ ይሄ የተያዘው ልጅ በጣም ብዙ መረጃዎችን ኤክስፖዝ ያደርጋል ብዬ አስባለሁ። ብዙ እቅዶችን ካቱም ከፍተኛ የሆነ ምንድነው የሚባለው የሎጂስቲክ ኃላፊ ነው ልጁ። በዚህ በአማራ ፋኖ በሸዋ ጠቅላይ ግዛቱ እዝ ውስጥ ያለ የሎጂስቲክ ኃላፊ ነው ልጁ። ስለዚህ ብዙ መረጃዎችን ያለው ነው። ስለዚህ ይሄ የሳድራዊ 6 ወር ነው። አሁን ላይ አቋም ነው ብዬ አላምንም። ሶስቱ ቦታ ላይ ነው፣ ጎንደር፣ ሸዋና ወሎ ላይ ነው የተወሰነ ኃይል ያለው። ጎንደር ደግሞ የተወሰነ ቦታ ላይ ጎንደር የተወሰነ ቦታ ላይ በትክክል አይደለም። በትክክል ግን እዛ ላይ የሚናገረው ንግግር አድምጣችሁት ከሆነ ብቸኛው አማራ ከገባበት ችግር የሚያወጣው የእሱ ድርጅትና ሌሎቹ እንዳለቀላቸው ነው የሚናገረው። አይ እኮ እሱ ልክ እኮ ነው። ምክንያቱም እንደ ድርጅት የቆምነው እኛ ነን ነው። ሌላው እንደ ድርጅት አልቆምም፣ ራሱን መሰብሰብ አልቻለም። ስለዚህ ኢቭን ይሄ የተላከው ሰውዬም ይጠይቀዋል። እንደው በእነሱ በኩል አንድ ውክልና ያለው አካል ነው ወይ ተብዬ ይጠይቃለሁ እንደ ድርጅት ሲባል፣ አው እንደ ድርጅት የመጣ ነው እኛም ብቻ ነን ብለህ ንገራቸው፣ እሱን አስረዳቸው ይለዋል። ሌላው እንደ ድርጅት ስላልመጣ ማለት ነው። ደግሞ ለመስራት እየታገልን አንድነት ለመፍጠር እንደምንሰራም ንገራቸው። ስለዚህ እነሱ አንድ እስኪሆኑ ድረስ የሚጠበቅ ጉዳይ አይደለም። አለበዚያ ይሄ ጉዳይ ዛሬን ተቀብለው ይሄን ቢሮውን ተከፍቶ የኮማንዶ ስልጣንና ምንድነው የዚህ መሳሪያ አቅርቦት ካልተፈጸመ ከ6 ወር በኋላ ቱሌት ነው የሚሆነው ይላል። ቃል በቃልም ከ6 ወር በኋላ ቱሌት ነው የሆነው ብዬ አስባለሁ። የዛሬ 6 ወር የነበረ የሻዕቢያ አቋምና አሁን ያለው አንድ አይደለም። ዛሬ ላይ ድብን አድርጎ ከዋት ጋር እየሰራ ነው። ይሄንን በግልጽ ስናስረዳ ነበር። የዛሬ 2 ወር የዛሬ 1 ወር ብዙዎች ሲክዱ ነበር። በተለይ አፋድ ደጋፊዎች ቅድም አንተ እንዳልከው ስም መጥቀስም ይችላል። አንተ ቤት የሚገቡ ሰዎች ስለሆኑ ማለት ነው። የአፋድ ሰዎች ናቸው፣ የአፋድ ደጋፊዎች ናቸው። አዲስ ታይምስም ዳኒ እስራኤልም ፋኖ ከህዋት ጋር መስራት አይችልም፣ ግን ከሻዕቢያ ጋር መስራት ይችላል ይሉሃል። ኦኬ ትላችኋል። ህዋትና ሻዕቢያ ግን አንድ ላይ ነው እየሰሩት ስትሏቸው፣ ያው ዳኒ እስራኤል እንኳን እኔ አምባሳደሩን አናግሬው ያለው ጀርመን በመጣበት ሰዓት የኤርትራ አምባሳደር የአቦይ ስብሃትና የኢሳያስ አፈወርቂ የባንክ አካውንታቸው ሁሉ አንድ ነው።
አይ በጣም ከዚህ የበለጠ በጣም ብዙ መረጃዎች እኮ ወጥቷል። እነ ጌታቸው ረዳ እኮ በጣም ኤክስፖዝ አድርገዋል። ከሁለቱ በላይ ሻዕቢያና ቲፒኤልኤፍ ወደ መሀላቸው ላይ ገብቼ አንዳቸው ወዳጅ ሆናለሁ ማለት አብሮ ያስኬዳሉ። ይሄ ሊሆን የሚችል ነገር ነው ማለት ያለብን አይሆንም። ምን ማለት መሰለህ ህወሓትን ኢምፓወር ከሚያደርግ ሻዕቢያ ጋር አብሬ ልስራ ማለት ነው። ይሄ ማለት ደግሞ ኮንፍሊክት ኦፍ ኢንተረስት ዳይሬክት ኮንፍሊክት ኦፍ ኢንተረስት ይፈጥራል ከፋኖ ጋር። ምክንያቱም የተጠናከረ ህወሓት ማለት በዋነኝነት ህወሓት ወደዚህ ጦርነት ውስጥ የሚገባው ፎርሜሽን ውስጥ የጦርነት ፎርሜሽን ውስጥ ከና አልቡርሃን ጋር ከሻዕቢያ ጋር ወደዚህ ፎርሜሽን ውስጥ የሚገባው ወልቃይትና ራያን ከአማራ ለመንጠቅ ነው። እኛ እንደ አማራ እንደዚህ ነው የምንረዳው። አንተ ምናልባት አንተ በኢትዮጵያ ውስጥ ያለውን የፖለቲካል አስተላለፍን አንተን አውቀዋለሁ። ምናልባት አንተ እንደዛ ላታስብ ትችላለህ። እኔ ግን የማስበው ሲንስ ብሔርተኝነትን ስለማራምድ የአማራ ብሔርተኝነት ስለማራምድና የፋኖ ደጋፊ እስከሆንኩ ድረስ የተጠናከረ ህወሓት ወልቃይትና ራያን ልውሰድ የሚልን ህወሓት በታምር እንዲጠናከር አብሬ ልሰራ አልችልም ከሻዕቢያ ጋር። ምክንያቱም ሻዕቢያ ፕራክቲካሊ እያደረገ ያለው ከህወሓት ፋክሽን ጋር ሲሰራ ህወሓትን እያጠናከረ ነው። ትርጓሚው ለእኔ ያ ነው። ህወሓትን ከሚያጠናክር ሻዕቢያ ጋር የሚሰራ የፋኖ ኃይል በፍጹም ቅቡልነት ሊኖረው አይችልም። በአማራ ትግል ውስጥ ኮዙን አውጥቶ የሸጠ ነው ብለን ነው እኛ የምናስበው። ዞሮ ይመጣል። ይሄ ትክክለኛ ነገር ነው። አሁን እኮ ሌላ ነገር እኮ አይደለም። ወይስ ከኬሴ እያወጣው ወይ ከኪሳችሁ እያወጣችሁ የምታወሩት ነገር አይደለም። የቲፒኤልኤፍ ሰዎች በተለያዩ መድረኮች የሚናገሯቸውን በደንብ ስማ። ጀነራል ምግበይ ባለፈው ሳምንት ኢንተርቪው ሲያደርግ ከኢትዮ ፎረሞች ጋር ወደ 14 ሳስደምጣችሁ ነበር። 1 2 3 እያልኩኝ ወደ 14 ነጥቦችን ዘርዝሯል። ከዘረዘራቸው ነጥቦች መካከል ዛሬ በቁጥጥር ስር የሚገኙት የወልቃይት ጠገዴ ጉዳይ አማራ የአጽመ ርስቴ ነው ብሎ የቀይ መስመሬ ነው ማልደራደርበት የሚለውን ማስመለስ ይላል። ከነዚህ መካከል አንዱ አለበት። ይህ እንዴት ነው የምታስታርቀው? ኢትስ ኦኬ ነገ ይደርሳል አንድ ነገር ነው። እንደዛም ብለህ ከሆነ ህዝቡ ግን ማወቅ አለበት። ፖለቲከኛ ነኝ ካልክም ደግሞ ይህንን እንዴት ነው ባይፓስ አድርገህ የምታልፈው? ጉዳይ ላይ አስመልሰዋለሁ እያለ ነው ያለው። አይጋጭም ወይ? እኔ ጥያቄ ወደ አሌክስ ፋኖ እመጣለሁ። ሳይበር ፋኖ ወደ አንተ ልምጣ። ኦኬ ቴንክ ዩ ቴዲ ስላስገባኝ በጣም ጓጉቼ ስጠብቀው ነበር። እንደውም አሁን ዛሬ ለማውራት የዚች ቶፒክ ላይ ነው። ደስ ብሎኛል በጣም ይህንን ምድል ስላገኘው። እኔ ጥሩ ብዙ ጊዜ እናገራለሁ። እኔ እስክንድር ነጋ ላይ ትችቶችን አቀርባለሁ። የፖለቲካ አቅሙ ላይ የፖለቲካ አቅሙን በተመለከተ ብዙ እንትኖችን እናገራለሁና ዛሬ ኤቪደንስን ያገኘሁት ብዬ ነው የማስበው። እስክንድር ነጋ ሲናገራቸው ከነበሩት ነገሮች ብንነሳ እዛ ጋ ይናገራል። ኢትዮጵያን አንድ እንዳደረግ ከሻዕቢያ መሳሪያ ይሰጠኝ የሚል ቃል በቃል አሁን እንደዚህ ብለህ ኤርትራ ጋር ልትሄድ አችልም። ምክንያቱም ለኤርትራ ስጋት ነው እየሆንክ ያለው። ኤርትራን አጠፋሻለሁ፣ ነገ ኢትዮጵያን አንዳርጌ ኤርትራ አጠፋሻለሁ ነው እያልክ ያለው። ምክንያቱም የኢትዮጵያ ሕዝብ ኢንተረስቱ ይጨምራል፣ ኢንተረስቱ ያድጋል። ይህንን እንኳን መረዳት አልቻልም እስክንድር ነጋ። እኔ የፋኖ አመራሮ ነው እንዴት ይህንን ሊረዳ አልቻለም ነው ስጋቴ። በሱ ስርስ ያሉ ፋኖች ምንድን ነው ለዚህ የሚኖራቸው ሪያክሽን? እኔ እስክንድር ነጋ አከብረዋለሁ፣ ሪስፔክቱ አለኝ ምናምን፣ ጥሩ የሰብአዊ መብት ተሟጋች ይወጣዋል እስክንድር ነጋ። ነገር ግን እስክንድር ነጋ ፖለቲከኛ አይደለም። በቃ ይህን መለየት መቻል አለብን። እስክንድር ነጋ አክቲቪስት እንጂ ፖለቲከኛ አይደለም። ይህንን አንድ የዞንና የቀበሌ አስተዳደር ሊተነትነው የሚችለው ፖለቲካ ነው። ይህንን እንኳን ሊረዳ አልቻለም እስክንድር። እንዴት ጠንካራ ኢትዮጵያ እንድፈጥር ሻዕቢያ ትርዳኝ ትላለህ? ይሄ እኮ የኤርትራ ሉዓላዊነት፣ እነኚህ ሰዎች ለኤርትራ ሉዓላዊነት እንጂ አማራን ወዳለሁ ብለው አይደለም መሳሪያ ላንተ የሚሰጡ ወይ ጥይት የሚያስታጥቁ። ለአማራ የተለየ ፍቅር ኖሯቸው አሁን ይህን ስናገር ብዙ የሚጎረብጠው ሰው ሊኖር ይችላል። ሻዕቢያ ባንዲራ አድርገው የሚዞሩ አማራዎች አሉ ምናምን፣ ከራሳቸው ችግር ሊሆን ይችላል። ይህንን ላደርገው አልችልም እኔ ብዙዎቹ አፍቃሪ ሻዕቢያ ስለሆኑ። ነገር ግን ሻዕቢያ አማራን ወዶ ወይም ብሎ አይደለም ጥይት የሚሰጠው፣ ከኢንተረስት አንጻር ነው የምትቆመው። አለቀ። ጥይት መቀበል ከፈለግ የኤርትራ ሉዓላዊነት በምን አይነት መልኩ ነው ልታስከብር የምትችለው? ለወደፊትስ የኢትዮጵያ ሕዝብ የወደብን ጥያቄ ቢያነሳ በምን አይነት መልኩ ያንን ጥያቄ ልመልስ ትችላለህ? ይህንን ነው እንጂ ወደ ጠረጴዛ ወደ ድርድር ይዘህ መሄድ ያለብህ። እንዴት ጠንካራ ኢትዮጵያ እንድፈጥር ደግሞ እኔ እንደው በቀናነት ወይ የራሱን የሆነ የፖለቲካ አናሊሲስ ሰርቶ ቢሆን ጥሩ ቀበለው ነበር እስክንድር። ያ እንትን ያለው ይችን ነገር ያነሳት ከኢሳያስ አፈወርቂ ኢንተርቪው በመነሳት ነው። ኢሳያስ አፈወርቂ ለመለስ ዜናዊ ነግሬው ነበረ ኢትዮጵያ እንዳከፋፍሏት ብዬ ነግሬው ነበረ ሲል ያችን ሰምቶ ነው እስክንድር ነጋ ያችን ነገር ይዞ ነው ለልጁ ሄደ ይሄን ነገር እንደዛ ብለው ይወዳል እያለ እኮ ደጋግሞ ነው የነገረው። ያ ይወዳል እያለ እኔ አሁን ይሄንን ባይሰሙ እንደው ልጁ ተይዟል፣ ልጁ የተያዘው ሲመለስ ከሆነ በጣም ነው የማዝነው። በእውነቱ በጣም አዝናለሁ። ይሄን ሰምተው ከሆነ አልቆልናል። በቃ እነኚህ ሰዎች ሚቲንግ አድርገውላ ጨርሷል። እነኚህንማ ማጥፋት ነው ያለብን። ጥይት እንደውም በእነሱ እነሱን ነው መምታት ያለብን ሳይሉ አይቀሩም። እኔ አማራዎች እባካችሁ ጸልዩ ነው የምለው። ይህንን ነገር እነኚህ ሰዎች የእውነት ሲሪየስ አድርገው ወስደውት አማራ ፋኖ እናጠፋለን ብለው እንዳይነሱ
እና ድራሹ እንዳያጠፉት ይሄን የአማራ ትግል ነው የምለው። ምክንያቱም እንደዚህ አይነት የወረደ እንትን መደራደሪያ ነጥብ ይዘህ አትሄድም በተአምር። እኔ የአማራ ትግል ውስጥ በነገራችን ላይ ብዙ አቅም ያላቸው ልጆች አሉ። እኔ ፐርሰናሊ እንትን ብያቸው የማውቃቸው ሰዎች አሉ፣ ጭንቅላታቸው የሚያስደንቁ። እኔ ሊስት አድርግ ብባል ሊስት ማድረጋቸው ልጆች አሉ፣ በጣም ጀግና ልጆች። እባካችሁ ለእነኝህ ልጆች ቦታውን ልቀቁላቸው። እኔ በጣም ነው የገረመኝ። በጣም ማለት ይሄንን ነገር እንዴት ሰው ኖቲስ ሊያደርገው አልቻለም? ኢትዮጵያን ላጠናክር ብለህ ሻዕቢያ ጋር ስትሄድ ኦፈር ስታቀርብላቸው ይሄ ፍጹም የሚጣረስ ሀሳብ ነው እስክንድር ነጋ ይዞ የመጣው። እባካችሁን ከስሩ ያላችሁም ሰዎች ብትሆኑ እኔ ብትነቁ መልካም ነው እላለሁ። ብትነቁ መልካም ነው። ይህንን እኛም መስራት መቻል አለብን፣ እነኝህን ሰዎች ማንቃት ላይ። ምክንያቱም ይሄ የአማራን ትግል ወደ ገደል ይዞት የሚሄድ ነገር። ይህን ሰውዬ እኮ ለኢትዮጵያ መሪነት እኮ ያጩታል እኮ። እስክንድር ነጋ ለኢትዮጵያ መሪነት ይታጫል። በዚህ ውስብስብ ፖለቲካ ምስራቅ አፍሪካ ላይ ያለውን ፖለቲክስ እናውቀዋለን። በየቀኑ ተለዋዋጭ ነገር ነው ያለው። አንተ እንዴት እንደዚህ አይነት ፖለቲካል አናሊሲስ ልሰራ ትችላለህ? የፋኖ መሪ የሆነ አማራን የሚያህል ታላቅ ህዝብ የገባበትን ዕዳ የገባበትን መከራ የምናውቀው ነው። ከዚህ መከራ የሚያወጣውን እንትን ዲሲዥኖች ሜክ ታደርጋለህ እንጂ ጭራሽ ወደ መከራ የሚከተውን ነገር ይዘለት አመጣ። ስለዚህ የግለሰብ አቅም እንደሌለው ነው ያሳየን በግልጽ። መደበኛው ሰው በተለየ ሁኔታ በጣም ቆቅ መሆን አለባቸው። ቆቅ ናቸው፣ አይቸኩሉም። ፖለቲከኛውን እስክንድርን ብዙ ጊዜ አይታችሁት ከሆነ አሁን የዛሬ 8 ዓመት በጣም በጨዋ ቋንቋ ተቸው ያልኳችሁ መሬት ሲቆፈር ስቴትመንት አታወጣም። የሆነ ድንጋይ የሆነ ቦታ ላይ በገልባጭ ሲገለበጥ አትቸኩልም። መጨረሻውን ማየት አለ። ሁለተኛ ያንተ አጀንዳ አይደለም። መሬት ተቆፈረ፣ ድንጋይ ተገለበጠ፣ ለአንተ ትራፕ ሊሆን ይችላል። ለምሳሌ የሆነ ቦታ ላይ መሬት ሲቆፈር ኧረ በስመ አብ ይኸው ናዱት ቁፋሮ ስትል ከወር በኋላ ተገንብቶ አእምሮ ስታየው አንተ ታፈራለህ፣ ህዝቡ ይተፋል። አንዳንድ የሚደረጉ ድርጊቶች አንተን ትራፕ ውስጥ ለመክተት ሊሆን ይችላል። እስክንድር ይህንን የመገንዘብ እንትኑ ያን ያህል ነው ብዬ አላስብም። ያ ቴዲ እኔ ወደብን በተመለከተ ራሱ የተናገረውን ነገር እንትን ለማንሳት ልሞክር ነው። ወደ ሌሎች እድሉን እንትን ትላለህ። ወደብን በተመለከተ ተናግሯል። የወደብ ጥያቄ የለንም ብሏል። አብረህ ልትሰራው የምትፈልገውን ኃይል መሬትን ወስዳለሁ ልትለው አችልም። ኦብቪየስ የሆነ ነገር። ነገር ግን እነኚህ ሰዎች መልሰህ ደግሞ መሬትን ኢትዮጵያን አጠናክራለሁ ትላቸዋል። የኢትዮጵያ ህዝብ ጥያቄ እንዳለው ያውቃሉ እነኚህ ሰዎች። ኦኬ ስለዚህ ልሸውደኝ ነው ማለት ነው ይላል። ይሄ ተራ ዝም ብሎ ማንም ሰው ሊሰራው የሚችለው የኢትዮጵያ ፖለቲካም የአፍሪካ ፖለቲካም ሴራ ነው። እነኚህ ሰዎች ቀድመ ነው እየነገርካቸው ያለው። ይህንን ነገር መናገር አይጠበቅበትም ነበር። እስክንድር ነጋ እውነት ዓላማው ኢትዮጵያን ማጠንከር፣ ኢትዮጵያን ምንድነው ዩኒቲ ማምጣት ከሆነ ስራው የሚፈልግ የነበረው ያንን ከሆነ ሜንሽን ማድረግ አይጠበቅብም ነበር። የወደቡ ጉዳይ በነገራችሁ ላይ እኔ ስናገር ከቆመበት የመታገያ አጀንዳ አንጻር አሁን የወደቡ ጉዳይ እንኳን የቀይ ባህሩ የአሰብ ጉዳይ ኦኬ ምናልባት ኢሳያስ አፈወርቂ እኔ አሰብን አልጠይቅም ብለው ደስ ይለኛል ላሞኘው ምናምን ብሎ አስቦ ሊሆን ይችላል። ምክንያቱም ኢሳያስ አፈወርቂ የወደቡን ጉዳይ በጽኑ እንደሚያወግዘው የሚታወቅ ነገር ነው። የብሔር ብሔረሰቦችን ጉዳይ የዘር ጉዳይ ላጠፋ ነው። ኢትዮጵያውን የቸገራት የአንድነት ችግር ነው። የኢትዮጵያን አንድነት ልመልስ ነው። ተከፋፍለናል። ለዚህ እርዳኝ፣ ኮማንዶዎችን ላሰልጥን፣ ቢሮ ተተኳሽ ሰዎችን አሰልጥንልኝ ብለህ እንዴት አንድ መደበኛ ሰው እንዴት አንድ መደበኛ የሰው ልጅ በፖለቲካ ውስጥ እንኳን ትላንት እንኳን የመጣ ሰው እንዴት እንዲህ ያለ ሀሳብ ሊያስብ ይችላል? ትንሽ ግራ የገባኝ ነገር እሱ ስለሆነ ነው። ሳይበር ፋኖ ጨርስና ወደ አያም ሄዳለሁ። ያ እዛው በዛው ነው የሚጣረስ ነገር የተናገረው። እዛው በዛው ቅም ትላለህ መልሰህ ደግሞ የኢትዮጵያ ሕዝብ ጥያቄው ነው ማለት እኮ የኢትዮጵያ ሕዝብ ጥያቄ መልኩ ነው መፍትሄ የምትሰጠው። ለምሳሌ ፕሮፖዛል ቀርጸህ ትመጣ ትችላለህ። በጅቡቲ በኩል ይህንን ጥያቄ ቢመጣ መልስ ልመልስ እችላለሁ ብለህ ለሻዕቢያዎች ቃል ልገባ ትችላለህ። ምክንያቱም ከአንተ ፍቅር ስላላቸው ሰው እነኚህ ሰዎች የሚረዱ ከሀገራቸው ኢንተረስትና ከሀገራቸው ሉዓላዊነት አንጻር ነው አንተን የሚረዱ። ይህንን ካልተረዳ እስክንድር ነጋ አይደለም የፋኖ መሪ ቀርቶ እኔ የዞንና የቀበሌ አስተዳደር ሊሰጠው ይገባል ብዬ አላምንም። ሁለት ማክሲመም ሁለት ወይ እንደ ሁኔታው ተጨማሪ 3 ዙር የመጨረሻ አደርጋለሁ። ለዚህ ውይይት የያዝኩት 2 ሰዓት ለመቆየት ነው። ሰዓት ገፍቶብኛል፣ ግን አንዳንድ ዙር ይቀራቸዋል። እስኪ እያየን እንጨምራለን። ጤና ይስጥልኛ። ጤና ይስጥልኝ። አመሰግናለሁ ለተሰጠኝ እድል። እንደምን አላችሁላችሁ? እኔ ቴዲ አይ ቲንክ ኤክስፒሪየንስ ያለ ይመስለኛል ፖለቲካው ላይ። አንድ ፖለቲሻን ወይም ደግሞ አንድ አክቲቪስት ተናገረ ማለት አንተ ላይ
ኔጌቲቪቲ ባለው ነገርም በፖዚቲቭም ቢናገር እውነት አለው ማለት አይደለም። ካንተ አፍ እስከወጣ ድረስ ወይም ደግሞ ካንተ የተገኘ ምንም ኤቪደንስ እስከሌለ ድረስ የኢትዮጵያ ሚሊተሪ ሶማሌ ውስጥ አለ፣ ሰላም አስከባሪው ማለት ነው። ዛሬ ተነስቶ አልሻባብ እዛ ያለው ከኢትዮጵያ መንግስት ጋር አብሬ እየሰራው ነው እሱን የሚያግዘኝ ቢል እውነት አለው ማለት ነው። ሰው የኢትዮጵያ መንግስት እስካልተናገረ ወይም ደግሞ አግዘዋለሁ ወይም ደግሞ እንደዚህ አድርጌለታለሁ እውነት ነው ብሎ ቃሉን እስካልሰጠ ድረስ የአልሻባብ ክንፍ አኪውዝ ስላደረገ የኢትዮጵያን ሚሊተሪ እውነትነት አለው ወይ? ሶ ደ ሴም ታይም ደግሞ እዚህ ጋር ደግሞ ስመጣለ ማነው ስሙ ተናገረ ወይም ሌሎቹ ተናገሩ፣ ህወሓት ተናገረ። እርግጠኛ ነህ ወይ? ምን ኤቪደንስ አለ? የኤርትራ መንግስት ከነሱ ጋር ሊሰራ ወይም ደግሞ እንደሚሰራ የሚገልጽ ምን ነገር ተናግሯል? መግለጫ ወጥቷል። ልጨርስ። እሺ ጠይቀኛለህ ቴዲ፣ ልጨርስ ሀሳብ ሰጣለሁ። አሁን አንድ እስክንድር ነጋ ፐብሊክ ፊገር ነው አይደለ? አፋድን የሚመራ ሰው ነው። አሁን ለምሳሌ ከዚህ ቀደም በኢትዮጵያ ፖለቲካ ውስጥ የሰማናቸው አሉ። የመንግስት ሰዎች ውስጥ ያሉ ሰዎች በተናጠል ዶክተር ሙላቱ ተሾመ ለምሳሌ ያወጡትን መግለጫ አንብባቸዋል። ስለ የኤርትራ በጣም ጸባጫሪ እንደሆኑ ፕሮቮኬቲቭ ከመሆንም በላይ የኢትዮጵያ መንግስት እኛን አይወክልም ማለት እኮ ለመጣልን ዋር ሞንገር እንደሆኑ ሲናገሩ ነበር። አሁን ዶክተር ሙላቱ ተሾመ ያወጡትን በራሳቸው እንትን የጻፉትን ጽሁፍ የኢትዮጵያ መንግስት እኛን አይወክል ማለት ይችላለን? አሜን። ግን መንግስትን ወክለው አይደለም የተናገሩት፣ እኛ የተናገርነው ነገር አይደለም፣ የእኛን እንትን ቪው የሚገልጽ አይደለም ብሎ ዲስካርድ አደረገው እኮ። ህዝብ የሚያውቃቸው የመንግስት ሰው መሆናቸው እኮ ነው። ቴዲ እዳዝም ማረር አሁን በመንግስት ደረጃ አይደለም ያሉት። ወደ እንትና ልምጣለህ፣ ወደ ደብረጽዮን ገብረ ሚካኤል ልምጣለህ። ዶክተር ደብረጽዮን ገብረ ሚካኤል የተናገሩትን ንግግር 1 ሚሊዮን ህዝብ ጠፋ የሚባለው አመራሩን ለማስመታት ነው እያሉ እንደፈለጉ የዘባረቁትን ንግግር ምክትላቸው አቶ አማኑኤል አሰፋ ወጥተው ያ የደብረጽዮን የግሉ ንግግር ነው አሉ። ሊቀመንበሩ የተናገረውን ንግግር ምክትል ሊቀመንበሩ የግሉ ነው አለ። ሊቀመንበሩ የተናገረው ንግግር እንደ ሊቀመንበሩ ነው መወሰድ ያለበት ወይስ እንደሚወክለው ፓርቲ ነው? ኦኬ ልጨርስልህ፣ እሱን እመልስልሃለሁ። ሀሳቤን ልጨርስልና ወደ ፖይንት እመጣለሁኝ። ሰው የመጨረሻውን እንትን የጌታቸው ረዳን ኢንተርቪው ከሰማህ ደብረጽዮን ሳይሆን ከኤርትራ ጋር ግንኙነት ሊያደርግ የሞከረው የሱ መንግስት እንደሆነ ወይም የሱ አስተዳደር እንደሆነ እሱ ተናግሯል። ከኔ አስተዳደር ውስጥ የነበሩ ኢሌጋሊ ከኤርትራ መንግስት ጋር ግንኙነት ሊያደርጉ ሞክረዋል። የሱ መንግስት ስለሆኑ ነው፣ የሱ አካል ስለነበሩ ነው ስም አልጠራም ያለው። ስም አልናገርም፣ ስም አትጠይቁኝ አለ። ከቴዲ ጋር የሰጠውንም ኢንተርቪው ተመልከተው፣ በራሱም የሰጠውን መግለጫ ደሴም ወርድ ነው የተናገረው። ከደብረጽዮን ጋር ሳይሆን በራሱ አስተዳደር ውስጥ የነበሩ ሰዎች ናቸው ግንኙነት ሊያደርጉ ሞክረዋል ያለው። ተገናኝተዋል አይደለም ያለው፣ ሊገናኙ ሞክረዋል ነው ያለው። ስለዚህ ከኤርትራ መንግስት የተሰጠ ምንም አይነት መግለጫ ከሌለ ይሄንን ቦገስ የሆነ ፕሮፓጋንዳ እንዴት እንደ አንድ ጋዜጠኛ ትቀበላለህ? አንድ እሱ። ሁለተኛ ነገር ደግሞ በኢትዮጵያ መንግስት ብርጌድ ንሓመዱ የሚባል ግሩፕ ሰብስበው ቦታ ሰጥተው ፈንድ ሰጥተው ሁሉን ነገር አመቻችተው የኢትዮጵያ መንግስት ነው የሚያግዝ ያለው ያንን ነገር። እናንተ ይሄንን ትክክል አይደለም ብላችኋል ወይ? እንደ አክቲቪስትም እንደ ነፃ ስፒከርም ዲናውንስ አድርጋችኋል ወይ? ቴዲ እኛ የምንፈልገው ሰላም ነው። እኔ ኤርትራዊ ነኝ። እኔ የምፈልገው ሰላም ነው። ኦኬ። በሰላም ስም ግን ምንም አይነት ጦርነት ውስጥ መግባት አንፈልግም። ከኤርትራ መንግስት የመጣ ምንም አይነት መግለጫ የለም። ምንም አይነት መግለጫ እናግዛቸዋለን ምናምን የሚል ከደብረጽዮን ጋር እንሰራለን የሚል ከፋኖ ጋር እንሰራለን የሚል ምንም አይነት ማስረጃም መረጃም የላችሁም። ምንም አይነት ነገ ተነስቶ ኤኒባዲ ወይንም የሆነ ግሩፕ የሆነ ክንፍ የኢትዮጵያ መንግስት ቢከስ እኔ ማስረጃ አለኝ አሁን ከጠቀስካቸው አካላቶች ጋር እንደሚሰሩ ራሳቸው ቁልፍ የሆኑ ሰዎች የተናገሩት ንግግር ያደረጉት ንግግር እኔ ማስረጃው ላቀርብ እችላለሁ። አስፈላጊ
እሰማለሁ። አቅርብ። አምልስ ነኝ። የሻዕቢያ መንግስት ሜቢ ቴዲስ ከዛ መረጃ አለ። የሻዕቢያ መንግስት ከሻዕቢያ መንግስት ከቲፒኤልኤፍ ጋር እንዲሁም ደግሞ ከፋኖ ጋር ግንኙነት እንዳለው እሱን ነው መረጃ የፈለከው? ያ አቅርብ። እኔ ስለ ፕሮፓጋንዳው ትንሽ ቻሌንጅ ላድርግ። ኦኬ፣ ሰዓት ለመቆጠብ ያህል የሜጀር ጀነራል ዮሐንስን ኢንተርቪው አድምጥ። ሜጀር ጀነራል ዮሐንስ እኮ ኢትዮጵያዊ ነው። ቴዲዬ ከሻዕቢያ እንዳቀርበልን የፈለከው ነው አባባል የምልህ። ኦኬ፣ ከቲፒኤልኤፍ ጋር 30 ዓመት የኤርትራ ሳንክሽን የተደረገብን ኢንታየር ጦርነት የነበረው ከቲፒኤልኤፍ ጋር ነው የነበረው። ይሄ ሁሉ ችግር የኤርትራ ህዝብ አሳልፎ ይሄ ሁሉ ችግር የኤርትራ ህዝብ አሳልፎ ምን አይነት ኮንክሉዥን ቢኖር ነው ከአሁን መልሰው ከነሱ ጋር ይሰራሉ የሚል ሐሳብ ቢኖርህ ይችላል? I mean, which kind of common sense ነው አሮፈ ሰደን እንትን ሲያደርግ ከነሱ ጋር ይሰራሉ ብለህ አሰብከው? ትናንትና የሁለት ዓመቱ ጦርነት ላይ ስንት እንትን የነበረው? ኦኬ፣ ትክክለኛ ጥያቄ ነው ያነሳው። ግን ሁለቱም ኃይሎች ሻዕቢያን ብለው ቲፒኤልኤፍ ለህዝባቸው ግድ የላቸውም። ይህን ደግሞ ለደጋፊ የሆነ እንትን ላቀርብልህ እችላለሁ። ኦኬ፣ ጨርስ። እሺ፣ ቲፒኤልኤፍ ስልጣኑ እስከተጠበቀበት ድረስ ከአቶ ጌታቸው ረዳ ጋር የገባበት እኮ ስጥ አገባ ጌታቸው ረዳ በሰለጠነ መንገድ ጦርነቱን እንዴት አደረግን? ለምን ተዋጋን? ከጦርነቱ በኋላ ምን አገኘን? ይህንን አንድ በአንድ እንተንትነው እንወያይበት፣ ጉባኤው ይደርሳል ያላቸው ያጣላቸው ዋናው ነገር ቲፒኤልኤፎች ምንድን ያሉት? ፓርቲው ካልዳነ ስለ ፓርቲው ካልዳነ ህዝቡ ሊድን አይችልም። መጀመሪያ ቅድሚያ ለፓርቲው ነው ያሉት። ሌላውን ተው። ከ15 ከ20 ጊዜ በላይ ከመቀሌ አዲስ አበባ ሲመላለሱ ጌታቸው ረዳም አብሯቸዋል፣ እነ ጻድቃን አብሯቸዋል፣ እነ ጀነራል ታደሰ አሉ፣ እነ ደብረጽዮን አሉ። አንድም ቀን ስለተፈናቀሉ ስለ ትግራይ ዜጎች ስለ ትግራይ ወገኖቻችን አንስተው አያውቁም። እኔን ሹመኝ ጌታቸውን አንሳ፣ እኔን ሹመኝ እንትናን አንሳ ከማለት በዘለለ በነገራችሁ ላይ በቅርቡ ከጠቅላይ ሚኒስትሩ ጋር ያደረጓቸው እያንዳንዳቸው ኢንተርቪዎች ጠቅላይ ሚኒስትሩ ጽሕፈት ቤት ገብተው ያደረጓቸው ንግግሮች ሁሉ ድምፅ ሪከርድ አለ፣ አንድ በአንድ ይወጣላል። ያ ከመውጣቱ በፊት ተቻኩላችሁ ስህተት አትስሩ። ያደረጓቸው ንግግሮች በሙሉ መቼስ ቡፎን አይደሉም። ያደረጉት ሲመላለሱ ከመቀሌ አዲስ አበባ ሲመላለሱ እያንዳንዱ ነገር ሪከርድ አልተደረገ። እያንዳንዱ በፓርቲ ይወጣላል። አንድም ቀን ስለተፈናቀሉት የትግራይ ዜጎች ተናግሮ አቁም። አዎ፣ ግን እሱ አሁን የምትለኝ ነገር በሙሉ የኢንሳይድ የቲፒኤልኤፍ ኢንሳይድ እንትን ነው፣ ኮንፍሊክት ነው። እንደሱ ካልክሞ የትግራይ ልጆች ጌታቸውን ይከሱታል። እንትንን በጆኖሳይድ ያደረጉትን ወታደሮች የኢትዮጵያ ሰራዊት ለቋቸዋል። እንትን በዶክመንት አጥፍተዋል፣ ኤቪደንስ አጥፍተዋል። ለዛ ነው ወደ አብይ ሄደው የሚል ብዙ ክስ አለ እነሱ ቤት። እነሱ ከሆነ እሱ ደግሞ ትክክል ነው ማለት ነው። ሁለት ሳይድ አይነት ነገር ነው የምናወራ ያለ ነው። አንተ በምታወራው ነገር እያለክ ያለው ህወሓት ራሱን ፓርቲውን ለማትረፍ ሲል አይ አንደርስታንድ፣ ግን ዋትስ ቱ ዱ ዊዝ ኤሪትራን ገቨርንመንት ነው። ሻዕቢያም ራሱን ለማትረፍ ሲል እዛ ድረስ ይሄዳል ነው እየተባለ። ኤርትራ እኮ ሀገር ናት አሌክስ። አሜን እኮ ሻዕቢያም ለራሱ ህዝብ ይጨነቃል እያልክ ነው ወይ ብሎ ጠየቀ እኮ ቅድም። ህወሓትም ሻዕቢያም ለህዝባቸው ይጨነቁም እያልክ ነው። ቴዲ አርጊውመንት እኔ ኤርትራዊ ነኝ። እኔ ስለ ኤርትራ ነው ማወራ ያለሁት አሌክስ። ራሱ ይጨነቃል እያልክ ነው። አንዳንዴ አሌክስ ሚት አድርጎ እንደዛ አይደል? ውይይቱ እንደዛ ነው። እኔ ኤርትራዊ መሆኑን አላውቅም። በእርግጥ እንኳን ገባ እኔ የፋኖ ልጅ መስለኝ ነው። አንተ ከቆምክበትና ከምትደግፈው ወይም እንዲሁም ከምትፈልገው ዓላማ አንተ ትክክል 100% ትክክል ነህ። የሻዕቢያ መንግስት ለመደገፍ የምትሄድበትን ርቀት አንደርስታንድ ትክክል ነህ። ከዚህ ውጭ ልትልም አትችልም። አንተ እኮ አሁን አንተ ከዚህ ውጭ ልልህ አልችልም። እኔ ግን እዚህ እንደ ኢትዮጵያ ሆኜ እዚህ የሚሆነው ነገር ስንተነትን ቲፒኤልኤፎች ከሻዕቢያ ጋር ግንኙነት ያደርጋሉ። ጌታቸው ረዳም እኮ አስመራ ድረስ ሄዶ ከሻዕቢያ ሰዎች ጋር እንደተገናኘ ተናግሯል። አይደለም ተነጋግሯል። አሁንም እያልኩ ነው እኮ የደብረ ጽዮን ግሩፕ አይደለም ያንን ያደረገው የጌታቸው ግሩፕ ነው እኮ እያልኩ ነው። ቲፒኤልኤፍን መምታት አብይ ቲፒኤልኤፍን መምታት ስለፈለገ የሰጣቸው ታፔላ ነው። ሐቁ እሱ ነው።
እሺ ሌላ ድምፅ አሁን ባሰማ ደግሞ አታምንም። አሁን እኮ ቀደም ሲል የአቶ ጡመን አስደምጥኩ እኮ አልኩ እኮ እነሱ ዛሬ እንትንን በብልጽግናን ሳይድ ሆነው ደብረጽዮንን ግሩፕ መምታት የሚፈልጉ ሰዎች ናቸው። ይሄ የስልጣን ሽኩቻ ነው። አንተ አሁን ከሻቢያ ወገን ነው አላያንስ እንደፈጠሩ ንግግር እንደጀመሩ መስማት የፈለገው ከሻቢያ ወገን ነው ጥቀስልኝ ያልክ ያለው ነው። ኤቪደንስ የለም። እነሱ ስላወሩ ክሌም ስላደረጉ አይሆንም። ምክንያቱ እኮ ሰጠው እኮ ነገ እንትን አልሻባብ ተነስቶ የኢትዮጵያን ሰራዊት እነሱ ናቸው የሚያስታጥቁኝ ያሉት ቢል ልናምናቸው ነው ማለት ነው። ኤቪደንስማ እንዴት ሁሉ ነገር ተደባብቆ አይደል የሚገናኙት እየወጡ በአብይ ኦፊሻል የሆነ ቴዲ እነሱ በሚጫወቱት ነው መጫወት የሚችለው። አሁን ለምሳሌ 3 መርከቦች ታገቱ አይደል? አሌክስ የኢትዮጵያ መንግስት ኮንፈርም አላረገም። ይሄን እኔ ፎቢያ አለብኝ የጭቅጭቅ በእናታችሁ። እኔ ቤት ፍቼም እንደገና ለጭቅጭቅ አይደለም። እስቲ ማን ምን እንደሚል እንስማው። ቴዲ እነሱ የስልጣን ሽኩቻ ነው ያለባቸው ቲፒኤልኤፎች። ግማሹ የአብይ ግሩፕ ነው ያለው፣ ግማሹ በእነ ደብረጽዮን ግሩፕ ነው ያለው። የአብይ ግሩፕ ያሉት ሰዎች በተለያየ አንግል እነዛ ማስመታት ይፈልጋሉ። ኢንክሉዲንግ ጌታቸው እውነት ቢኖረው ኖሮ ኤቪደንስ ቢኖረው ኖሮ የኤርትራ መንግስት ከቲፒኤልኤፍ ጋር ግንኙነት እንዳደረጉ ኤቪደንስ ቢኖረው ኖሮ እስካሁንም አይጠብቅም ነበረ። ትረስት ሜዳት ይነውዳት እሺ ያፈርጠው ነበረ። እሺ ዞሮ ይመጣል። እሺ አንተ ያው ማለት ያለብህ ነው። አንተ ከዚህ ውጭ ብትል ነው የሚገርመኝ። ከዚህ በላይ እውነት የለም። ማውራው ፋክት ነው። አሚና ኤቪደንስ ከሌለ አኪዜሽን ነው የሚሆነው። ቴዲ እንደዚህ ብሎ ነበረ እንደዚህ ያለ አያም እንደዚህ ያለ ነው የምንባባለው እንጂ ኤቪደንስ ማምጣት አለባቸው። ቆይ ችግር የለውም። ለምሳሌ የኢትዮጵያ መንግስት ብርጌድ ንሓመዶ ብሎ የኤርትራ መንግስት በትጥቅ ለመጣል የሚንቀሳቀሱ ኃይሎችን እንደሚደግፍ የአደባባይ ሚስጥር ነው። ሁሉም ያው ነው አይደል? እሱ እንደሱ ካደረገ እኔ እንደሱ ማላረግበት ምክንያት ምንድን ነው? ግን ቢደረግ ኖሮ ነው የምልህ ያለሁት። ቢደረግ ኖሮ ይፋ ይወጣ ነበር። በማንኛውም ጊዜ ከኢህአዴግ ጀምሮ ከኢትዮጵያ መንግስት አጌንስት የሆኑ ታጣቂ ቡድኖችን በማስጠጋት ግንባር ቀዳሚው ሻቢያ ነው። ልነግርህ እችላለሁ። ለመጀመሪያ ጊዜ ኢትዮጵያ ውስጥ ሻቢያን በትጥቅ ትግል ለመጣል የሚንቀሳቀሱ ኃይሎች 1998-99 አካባቢ ሐዋሳ ውስጥ ነው የተሰበሰቡት ለመጀመሪያ ጊዜ። እሱም ጉድ ተብሎ ነው። ከዛ በፊት ኢትዮጵያን በነፍጥ ወይም ደግሞ ኢትዮጵያን በትጥቅ ትግል የኢትዮጵያ መንግስት ለማዳከምም ለመጣልም የሚሰበሰቡ ኃይሎች ሁሉ ኬንያ አይደለችም የምሰጠው፣ ጅቡቲ አይደለችም፣ ሶማሊያ አይደለችም፣ የሚያስጠጋው የሻቢያ መንግስት ነው። አንዳቸውም ብረት ይዘው ከኢትዮጵያን መንግስት የተዋጉበት ምንም ነገር የለም። እነ ብርሃኑ ነጋ ነው የነበሩት። ብርሃኑ ነጋ የኢትዮጵያ ሚኒስትር ነው። እነ ሌንጮ ባቲ ነው የነበሩት። እነ ሌንጮ ባቲ የአብይ ግሩፖች ናቸው። አሁን ነገርኩህ እኮ በማስጠጋት ይህን አትከራከርም አይደል? የኢትዮጵያ መንግስት አባሯቸዋል፣ እዛ ተቀምጠዋል። ስለዚህ እኮ አባረራቸው ተቀምጠዋል። ኢትዮጵያን ግን አጌንስት ኢትዮጵያ ግን አልተዋጉም። ቴዲ ምንድን ነው የምትለው? ተው እንጂ ስላባረራቸው እኮ ያስጠጋቸው እኮ ስደተኛ ስለሆኑ ሰብአዊነት ተሰምቶት አይደለም፣ አሰልጥኖ ነው። ደምሂትን ከትግራይ አፍልሶ ወስዶ እነ ግንቦት ሰባት እነ ኦነግ ትላለ፣ እነ የኦጋዴን ነፃ አውጪ ግንባር ትላለ። ሻቢያ ውስጥ ማይጠጋ ታጣቂ ቡድን አለ እንደ ኢትዮጵያ ለመውጋት። ግንቦት ሰባት እኮ እስከ ቅርብ ጊዜ ድረስ እኮ እዛ የነበረ ነው። ሲታኮስ ነበር አይደለም? እነ ደምሂት ሲታኮሱ ነበር አይደለም? ይሄ የምታውቀው ነገር ነው። አልተታኮሱም። ብረት ይዘው የኢትዮጵያን መንግስት አልተዋጉም። ወደ ሌሎቹ ድል ስ ችግር የለም። አንተም ምላ እኛ አንደርስታንድ እናደርጋለን። እንደ አንድ የሻቢያ ደጋፊ ከዚህ ውጭ መናገርም የለብም። እኔ ከዚህ ውጭ ብትናገር ነው መፈርድብህ። ግን ዞሮ ይመጣል። ችግር የለውም። እሺ ራሱን ለመከላከል ነው። በነገራችን ኢትዮጵያውያን ከዚህ መማር አለባቸው። ምን ያህል አምባገነን ቢሆን ምን ያህል እንኳን እንደዚህ የፈላ ብረምጣድ ላይ እንኳን መንግስታቸው ቢያስቀምጣቸው በዚህ ርቀት ሄደው ነው መንግስታቸው የሚከላከሉት። መንግስታችሁን ደግፉ እያልኩኝ አይደለም። ሀገራችሁን ግን መንግስትን በፈለግከው መንገድ አሽቀንጥረህ ጣለው። አይ ዶንት ኬር 4 ኪሎ ገብተህ እንደፈለግ በአፍጢሙ ጣለው። ሀገርህን ግን ኢትዮጵያን ግን አሳልፈ ማማት የለብህም። በሀገርህ ጉዳይ ላይ አንድ ሆነ ነው ማውራት ያለብህ። አይ ቲንክ ጥሩ ማሳያ ነው ብዬ አስባለሁ። እሺ ሞሼ ዳን ወደ አንተ ልምጣ ወንድሜ። እንዴት አየው የእስክንድርን ድምፅ? እንዴት ሰነበትክ ቴዲ? ሰምቼዋለሁ። 1-3-4 ደቂቃ እዛ ላይ አወራለሁ። ከዛ በፊት ግን አንዳንድ ሀሳብ ማንሳት እፈልጋለሁ። ምንድነው ለምሳሌ አንዳንድ
ሰዎች በአማራ ስም ራሱ የሚገቡ አንተ ቤት ትላንትና ለምሳሌ የእስክንድርን የፖለቲካ አካሄድ አፋድን ደግፋለሁ ብሎ ሁለት አይነት ፋኖ መዋቅር ስትራክቸር አለ አሁን መሬት ላይ በምናውቀው ደረጃ። አንድ በኩል በእስክንድር በኩል የሚመራው አፋድ ሲሆን እነ ጌታ አስራደ የሚመሩት፣ ሁለተኛው ደግሞ አሁን ወደ አንድነት ለመምጣት እየጣረ ያለው አሁን ዘመቻ አንድነትን የሚያደርገው ኃይል ነው። ከነዚህ ከሁለቶቹ ጋር አቋም ሳይኖረ ወይ ትላንት እዛ ሆነ ዛሬ እዚህ ሆነ የፋኖ ደጋፊ ነኝ ብለህ ፖለቲካ መስራት አትችልም። ለአሌክስ ነው ይሄን ቀጥታ ከሆንክ ደግሞ የፋኖ ደጋፊ የትኛው ፋኖ ደጋፊ ነህ? እኔ ከሳምንት በፊት የአማራ ህዝብ ብቸኛ ድርጅት አፋድ ነው ስትል ሰምቻለሁ። በምን አይነት ፍጥነት ነው ሺፍት ያደረከው? አለበለዚያ ያለህበትን ቦታ ጥያቄ ምልክት ውስጥ እንትን ይላል። እሱን አጥራ ልለ ነው። አሁን ስለ እስክንድር ሚውት ታደርጋለህ። ቦምባስ እሺ፣ ስለ እስክንድር ሀሳብ ልንገር ቴዲ። እስከዛሬ አንተ ቤት በምገባ ጊዜ ይሄ ስፔሻሊ በአማራ ትግል በኩል ባለው ነገር የጎንዮሽ ነገር ማውራት አልፈልግም። ምክንያቱም ዳሜጅ ያመጣል ብዬ አምናለሁ። ፖለቲካውን ከሚመሩ ኃይላት ሳይሆን መሬት ላይ ካለው ታጣቂ አንጻር ከአማራ ኮዝ አንጻር ልዩነት የለውም ብዬ ስለማምን በስሱ ማለፍ ነበር የምፈልገው። ግን ዛሬ የግድ መናገር ስላለብኝ በስሱ ጠንከር ሳልል ማለት እፈልጋለሁ። ምንድነው አይ ቲንክ እስክንድር በወጡት ድምፆች ላይ ከሆነ ተመስርተን የምናወራው ከሶስት ኃይላት ጋር ወይ ደግሞ በመሰረታዊነት ከሁለት ኃይላት ጋር በውስጠ ታዋቂነት ደግሞ ከሶስት ኃይላት ጋር ሰሞኑን በወጡት ድምፆች መካከል መነሻነት በማድረግ ንግግር ሊያደርግ ሞክሯል። አሁን ካነሳችሁት ከኤርትራ መንግስት ጋር ከትላንት ወዲያ ነው። ዛሬ ከወጣው ደግሞ ከአብይ መንግስት ጋር ከአማራ ክልል ምክትል ርዕሰ መስተዳደር መሰለኝ ከዶክተር አብዱ ተቀርጾ የወጣው ወይ ደግሞ ድርጅቱ አይመለከተኝም ያለው። ሶስተኛ ደግሞ ኢንዳይሬክት በውስጥ ታዋቂነት ከአብይ ጋር የሚሰራ ቲፒኤልኤፍ ስላለ ከአብይ ጋር ስትሰራ ውስጥ ለውስጥ ከቲፒኤልኤፍ ፍላጎቶች ጋር ትሰራለህ ማለት ነው። ስለዚህ ከሶስቱም ኃይሎች ጋር በቀጥታም በተዘዋዋሪም ግንኙነት ሊያደርግ ሞክሯል። ይሄ የመርህ ችግር እንደሆነ አምናለሁ። እንዴት የሚለውን ለማስረዳት ልሞክር። አይ ቲንክ የእስክንድር አደረጃጀት መሬት ላይ ሲገነባ የከረመው ነገር እያነሰ ሲመጣ ምናልባት መጠጊያ ፍለጋ ወይ ደግሞ ፓርትነር ፍለጋ ወደዚህና ወደዛ አይቷል። በትጥቅ ትግል በዚህኛውም ጎራ ያለው ፓርትነር መፈለጉ የሚጠበቅ ነው። ግን ፓርትነር ስትፈልግ ከኢንተረስት አንጻር ወይ ደግሞ በቋሚነት ከያዝከው ጥቅም አንጻር ትቃረናለህ አትቃረንም የሚለው እንትን ይላል። እኔ አሁን ከኤርትራ ጋር መስራትን አንተ ቤትም ከዚህ በፊት አውርቻለሁ። ከኤርትራ ጋር መስራት ችግር ላይኖረው ይችላል ብያለሁ። ግን ከኤርትራ ጋር ለመስራት እየጠየቅ በጎን በኩል ደግሞ ከመንግስት ጋር እሰራለሁ ምትል ከሆነ ችግር አለብህ እንዳደረጃጀት ማለት ነው በተመሳሳይ ሰዓት። ምክንያቱም አሁን ባለው ሁኔታ የሻዕቢያ መንግስትና የኢትዮጵያ መንግስት የሚባለው አካል ያላቸውን ግንኙነት ታያለ። ስለዚህ መርህ ከሆነ ጥያቄው በመርህ ላይ ተመስረት በድርጅታዊ አቋም ላይ ተመስረተ ከሆነ ግንኙነት የምታደርገው ከኤርትራ ጋር ልትጀምር የነበርከውን ግንኙነት በምን ያህል ቅጽበት አፍርሰ ከመንግስት ጋር ልታወራ ሆንክ? ከመንግስት ጋር ከሆነስ ቀድመ እያናገርክ ያለው እንዴት 100% አውቶማቲካል ሺፍት አደረግክ ወደኋላ የሚለው ጥያቄ ያስነሳብሃል። ምንድን ነው የድርጅቱ ውል? ምንድን ነው ከአማራ ህዝብ ጥቅምና ፍላጎት ኢንተረስት አንጻር ምንድን ነበር ግንኙነቶችን ከሌሎች ኃይላት ጋር ሲያደርግ መነሻ ቦርዱ ስፕሪንግ ቦርዱ ምንድን ነው ብለን እንድንጠይቅ ወይ ደግሞ ተጠየቁ። እስክንድር አሁን ያደረገው ቆይ ምንድን ነው የሚባለው? አሁን እኔ ለማድመጥ ሞከርኩኝ። ሌላ የትግል አጋሮቹን እንደተዳከሙና እንደተበታተኑና ዋጋ እንደሌላቸው እሳት ውስጥ እንደሆኑ ይናገራል። ለመንግስት መረጃ እያቀበለ ነው። ከኤርትራ ጋር አላንስ ስለመፍጠር እያሰበ ነው። ራሱ ጭንቁስ ገብቶ ነው። የገባ ምንድን ነው? እስክንድር ነጋ ያሰበው ነገር የገባኝ ክሊር የሆነውን ነገር እኔ በገባኝ የሚሞግተኝ ሰው ካለ እንዲሞግተኝ እፈልጋለሁ። እኔ የመሰለኝን ነገር ልንገር። ድርጅቱ ቤዝ ያደረገበት ወይ ደግሞ ሶሻል ቤዝ ነው ያለበት የአማራ ትግል ላይ በራሱ በፖለቲካዊ ግፊት ከሲስተም እየወጣ ነው በራሱ። ምክንያቱም ውጤት ካላመጣ የሚታይ ነገር ካላደረግ በትጥቅ ትግሉም እንቅስቃሴ ከሌሎች አቻ
ወይ ደግሞ ከሌሎች ድርጅቶች ጋር የታጠቁ ኃይላት ጋር አማራ ውስጥ ካሉ ጋር ግንኙነት እስካላደረግክ ድረስ ፖለቲካዊ መሞታ የቀርም ነው። ለምሳሌ ባለፉት 6 ወራት አንድም አይነት ኦፕሬሽን አድርጎ አያውቅም አማራ ክልል ውስጥ። ላስት ኦፕሬሽን የተደረገው አማራ ዛሬ ታገዘኛለህ ዳውንት አካባቢ ወሎ ላይ የተደረገ ኦፕሬሽን ነው፣ የመጨረሻ ኦፕሬሽን ኦልሞስት 5 እና 6 ወር ሆኗል። እኔ ከዛ በኋላ በሌሎች አካባቢ የተደረገ ምናልባት ከ30 ከ40 በላይ የሆኑ ኦፕሬሽኖች እነግርሃለሁ፣ በቅርበትም ኢንፎርሜሽን ጋዘር የማድረገውን ጨምሮ ማለት ነው። ስለዚህ ከአማራ ህዝብ እየራክ ነው። ከአማራ ህዝብ ኢንተረስት በራክ ቁጥር ከአማራ ህዝብ ከራሱ ጥያቄዎች እየራክ ነው የመጣኸው ማለት ነው። ይሄ ደግሞ ምን ያደርጋል መሰለህ? ይሄ ምን ያደርጋል? ሶሻል ቤዝ ላይ እምነት እንዳይኖር ያደርጋል። ኦኬ፣ ሶሻል ቤዝ ይሄ ማን ነው ብሎ ትላንትና በትልቅ ቦታ ሰጥተውት የነበሩት ትልቅ ቦታ አድርገው የነበሩ ሰዎች ዛሬ ላይ እንዲጠራጠሩ ያደርጋሉ። ስለዚህ ምን ሆነ ማለት ነው? ለመኖር ሲል ልክ እንደ አሳ ከውሃ ውስጥ ስታወጣው ውሃውን የአማራ ህዝብ ኢንተረስት እና የአማራ ህዝብ አድርገው ሰደው ከውሃ ውስጥ ስታወጣው ለመተንፈስ ኦክሲጅን ፈለገ፣ ለመተንፈስ ትንንሽ ፖንዶች ፈለገ። ስለዚህ እነዚህ ፖንዶች ምን ይሆናሉ ማለት ነው? አንዴ ወደ ሻዕቢያ ጋር ያመትራል፣ መሪ ይቆማል እዚህ ጋር። አንዴ ወደ ፌዴራል መንግስቱ ጋር ያማትራል። አክሰሱ ከተገኘ ከቲፒኤልኤፍ ጋር የመስራት እድልም ቢመቻችለት አይጠላም። ምክንያቱም ከመንግስት ጋር በአንድ ዳይሬክት ከኤርትራ መንግስት ጋር ስታደርግ እኮ ከቲፒኤልኤፍ ከአንደኛው አንጃ ጋር ግንኙነት ኢንዳይሬክትሊ መፍጠር ነው። ስለዚህ ከዛሬ የተወሰኑ ወራት በፊት አንተ ቤት ራሱ ከአንዳንዶቹ ጋር ስንነጋገር እኔ ከኤርትራ ጋር የሚሰራ ኃይልን በመርህ ደረጃ የሚደግፍ ከሆነ ደግፋለሁ ስል የሚከራከሩኝ የነበሩ የአፋድ ኃይሎች ምንድን ነበር ጥያቄያቸው የነበረው? ከሻዕቢያ ጋር በመሰረታዊነት መስራት አይቻልም ብለው ነበር ሲሉት፣ ዛሬ ላይ መሪያቸው ይህን ብሎታል ራሱ። ስለዚህ አቋሙ ይኸውልህ ከመጀመሪያም ከኤርትራ ጋር ሰራለሁ ያለኝ ነገር እንደዚህ በኢትዮጵያዊነት አማራ ከወደብ ያለው ጥያቄ እንደዚህ ብዬ የተከራከርኩት እኔ ይሻላለሁ። ኦኬ፣ አሁን እንደ ድርጅት አፋድ በዚህ መንገድ ውስጥ ስላለፈ የፖለቲካዊ ግፊቱን መቋቋም ስላልቻለ በአማራ መሬት ላይ ያለውን የፖለቲካዊ ግፊት ማቋቋም እንደ ድርጅት እንደ ተዋጊ ኃይል መቆም ስላልቻለ አማራጭ ፈልጓል። እነዚህ አማራጮች ደግሞ ራሱን የሚያወጣበት ብቻ ነው። እንዴት አድርጎ ከዛ ውስጥ ያውጣ፣ እንዴት ሆኖ ይወጣ አይደለም። በነገር ላይ እነዚህ ቮይሶች በደንብ አድርጎ ያጠናቸው ሰዎች ዴሊብሬትሊ ሊመስለኝ ከመንግስት ነው የሚወጡት። ለምንድን ነው ከመንግስት ይወጣሉ ምልህ? መጀመሪያ ላይ መንግስት አፋድን ለመደራደር ሞክሯል። ታስታውስ እንደሆነ አንተ ቤት ኢሹ አንስተህ በዚህ ጉዳይ ላይ ተነጋግረን ነበረ እና ብዙ ሰዎች ንግግር የለም ብለውናል። ታስታውስ እንደሆነ እና መንግስት አፋድን ጠብቆ አፋድም ለመንግስት ቃል ገብቶለት የነበረው በአማራ ውስጥ ትልቁ ጠንካራው አብዛኛውን ቦታዎች ከቨር የሚያደርግ ድርጅት እንደሆነና ወደ ስምምነት ቢመጣ የአማራ አሁን ያለው አማራ ውስጥ ያለ ችግር እንደሚቀረፍ ታሳቢ ተደርጎ ነበር ግንኙነት ሲደረጉ የነበሩት። በጊዜ ሂደቶች ውስጥ መንግስት ይሄን እንደማይሆን ተረዳው፣ አየው። ከአፋድ ጋር የሚፈጥረው ግንኙነት ውሃ ቅዳ ውሃ መልስ ከመሆን የዘለለ ጃልሰኝ ከመሆን የዘለለ ነገር አይፈጥርም። ስለዚህ ምን አደረገ መንግስት ማለት ነው? ኦኬ ይሄን አምጥቼ ከዚህ ጋር ተደራድሬ ኢሬሌቫንት የክልሉንም ችግር የማይፈታ የህዝቡንም ችግር የማይፈታ እኔም በሰላም ስልጣኔ ላይ የማያቆየኝ ከሆነ ቢያንስ እነዚህን ኢንፎርሜሽን ሊክ እያደረግኩኝ ውስጣቸው ውስጥ ማተረማመስ ልፍጠር አለ። ኢትስ ሲምፕል ቲንግስ። ለምሳሌ ዛሬ የወጣውን ድምፅ ስታወጣ መጀመሪያ ላይ ያወጣው ቶማስ ጀጃው የሚባል የጎንደር ልጅ የብልጽግና ካድሬ ነው። መጀመሪያ በፌስቡክ ገጹ ላይ ያወጣው መጀመሪያ የተቀዳውን ድምፅ። ኦኬ ትናንትና የወጡ ድምፆችንም እንደዚያ ከአንደኛው ወገን ላይ ለመቅዳት የሚደረግ መጣጣር ነው። አሁን በዋነኛነት ለአድማጭ ተመልካቾች በተለይ ቤት ፖለቲካ ለማድመጥ የሚመጡ ሰዎች እዚህም እዛም ተከፍተው የሚደመጡ እኔ በተቻለ መጠን እኔ በገባኝ እና በደረስኩበት ዕለት የገባኝን ተናግሬያለሁ። እናንተ የተረዳችሁትን አድማጮቼ ሊገባቸው በሚችል ቋንቋ እስኪ ንገሩ። የእስክንድር ድምፅ ቅጂ እንዴት አገኛችሁት? ከ40 ጊዜ በላይ ሆናል። ዝም ብዬ ስቆጠር ነበር። ቢሮ 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 ይላል። ቢሮውን እንዳትረሳሽ ይላል። ቢሮውን እንዳትረሳ እየተታኮሰ ያለ ሰውዬ እንደውም ሲሆን ስለ መሳሪያ ስለ ታንክ ስለ ምናምን ማውራት ያለብን። ቢሮ 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 ምንድን ነው? ተስፋ ቆርጧል። ቢሮ ከፍቶ እዛ የሚዲያውን ስራ እንትን ሊል ነው። ቢሮ ይህን ያህል አንገብጋቢ ጉዳይ ሆኖ ነው ሲጀምር። ወታደር ዛፍ ጥላ ስር በየጫካው በየዋሻው ነው የሚሰበሰበው። በቢሮ ጉዳይ ላይ በዚህ ደረጃ
ከ40 ጊዜ በላይ ቁም ነገር አብረን ስንቆጥር ነበር ከአድማጭ ተመልካቾች ጋርና ምንድን ነው ይሄ ነገር? ሁለተኛ አሁን ብዙ ሃይፖቴቲካል ስቴትመንቶችን ማስቀመጥ ትችላላችሁ። የመጀመሪያው ነገር እስክንድር ራሱ ወይ ከመንግስት ጋር እየሰራ ሌላኛውም የፋኖ አካል እንደተዳከመና ህዝቡ ተስፋ እንዲቆርጥ አዎንታዊ በሚመስል ግን አሉታዊ መልእክት እያስተላለፈ ነው። ምን ይላል? ስለ ራሳቸው እንኳን ሲናገሩ እርዳታው ዊዝን 6 መንዝ ነው መሆን ያለበት፣ ከ6 ወር ካለፈ በቃ የለንም ቱሌት ነው የሚሆንብን ይላል ቃል በቃል። በሌላ አባባል ይህን የሚሰሙ ሰዎች ህዝቡ ይተፋናል፣ ህዝቡ አያስቀምጠንም ይላል። እንዴት ያለ መልእክት ነው ይሄ? እንዳላችሁት ወይ ከመንግስት ጋር አብሮ እየሰራ ነው። ሁለተኛ አጠቃላይ እያደረጉ ያሉት ትግል ተስፋ ወደ መቅረት ደረጃ ላይ የተደረሰ መሆኑን ለአድማጭ ተመልካችን፣ ለተቀረው የአማራ ህዝብ፣ ለኢትዮጵያ ህዝብ እያስታወቀ ነው የሰውዬ። ስለዚህ ቢሮ ማምለጫ መንገድ እየፈለገ ነው። እናንተ የተረዳችሁት እንዴት ነው? እኔ ተንትኜ ከሞጣ እናንተን የተለየ ሀሳብ ልስማ ብዬ ነው እና በዛ ላይ አተኩረን የተረዳችሁትን ተንትነን እንለያያለን ለማለት ያለው። ሳሚ ዘአክሱማይት የማውቅህ ልጅ ነው ወይስ ሌላ ነው? ሳሚ ዘአክሱማይት ስለዚህ ዞሮ ነው የሚደርሰኝ ማለት ነው አይደል? ቴዲ አጋጣሚ ያኛው አካውንት ዘግቶብኝ ነው። ሰላም ነው። እሺ ዞሮ ይመጣል። የሰማችሁትን ድምፅና አሁን የትግሉ ያለበት ሁኔታ እንዴት ነው የተረዳችሁት የሚለውን ነው የምትነግሩኝ። እሺ መሐመድ ወደ አንተ ልምጣ። እሺ ቴዲ ተፈቅዶልኛል? ያንተ ነው ደቂቃው። ኦኬ፣ በመጀመሪያ ደረጃ እኔ ሀገሬን መከላከል እፈልጋለሁ። ድርጅትን አይደለም፣ ብልጽግናን አይደለም። አንድ ኤርትራዊ ብዙ ነገር ሲናገር ነበረ። በተለይ የኤርትራ መንግስት በኢትዮጵያ ተቃዋሚ ኃይሎች ላይ ሲያደርግ የነበረ የማደራጀት ስራን ሽምጥጥ አድርጎ ሲክድ እና ማስረጃ የለም ሲል ነበረ። ዞሮ ደግሞ ብርጌድ ንሓመዶን የኢትዮጵያ መንግስት ያስታጥቃል፣ ያሰለጥናል፣ ያደራጃል ብሎም ሲከስ ነበረ። ኦኬ፣ ሀገሩንና መንግስቱን ተከላክሏል እሱ። እኔ መንግስቴን አልከላከልም፣ ግን ሀገሬን እከላከላለሁ። ብርጌድ ንሓመዶን የኢትዮጵያ መንግስት ስለማሰልጠኑ ማስረጃ የለም እስካሁን ድረስ። መንግስት በመንግስት ደረጃ ወጥቶ መግለጫ አልሰጠም። የኤርትራ መንግስት የሚያደርገውን ድርጊት ሽምጥጥ አድርጎ ክዶ አላደረገም ብሎ ማስረጃ የለም ብሎ ሲያበቃ የኢትዮጵያውን ደግሞ ደምድሞ ብርጌድ ንሓመዶን ኢትዮጵያውያን ያሰለጥናሉ ብሎ ሲናገር ትንሽ እዚህ ውስጥ ያሉ ሰዎች ቴዲ አንተንም ጨምሮ አለመከላከላችሁ ትንሽ ገርሞኛል። ራሱን መንግስቱን ሀገሩን ነፃ ለማውጣት እየሞከረ የሚታይ በአደባባይ ስናየው የኖር ነው። አሁንም ያለ ነው በሀገራችን። እኔን አልጨምረኝ። እኔ ስናገር ተኝታ ነበር እንዴ? በተለይ እቺ ብርጌድ ንሓመዶን ባካተተበት ቦታ ላይ አልተከላከልክም። እኔ ጋር ሲከራከራ ነው የቆየው። እሱን ተውና አንተ በራስን ችለህ ተከላከል ሀገርህን። ኦኬ፣ እድሜ ልክ ኢትዮጵያን ሲበጠብጥ የኖረን መንግስት እንደ ንጹህ አድርጎ እኛ መልሰን እነሱን እንደምንበጠብጥ አድርጎ ማቅረቡ ልክ አይደለም። ሁለተኛ ደግሞ ስለኛ ገብቶ እንዳሻቸው እየፈተፈቱ እኛ ደግሞ በእነሱ ጉዳይ ላይ ስናወራ ቅር የሚላቸውን ነገር ማቆም አለባቸው። ወይ ስለኛ ለማውራት ነው፣ እኛ ስለኛ ካወሩ እኛን ደግሞ እየጋበዙን ነው ወደ እነዛ ለማውራት። እኔ እኩያይ አይደሉም ብዬ ነው ማምነው። እንደ አንድ ኢትዮጵያዊ በጣም ፕራውድ ሆናለሁ በሀገሬ ላይ ማለት ነው። ቢያንስ 5G ድረስ የደረሰች ሀገር ነው ያለችኝ። ኤቲኤም የምትጠቀም ሀገር ነች ያለችኝ። ቴክኖሎጂ የተዋወቀች ሀገር ነች ያለችኝ። እያንዳንዱ ዜጋ አቅሙ ከፈቀደለት ፌስቡክና ማህበራዊ ሚዲያዎችን መጠቀም የሚችል ህዝብ ያለባት ሀገር ነው ያለችኝ ለእኔ ማለት ነው። ምንም እንኳን ከስርዓቱ ጋር ጸብ ቢኖረኝ ማለት ነው። 15,000 20,000 ብቻ ኢንተርኔት አክሰስ የሚጠቀም ህዝብ ያላት ሀገር አይደለም ያለችኝ ለእኔ። እና በዚህ ደረጃ ካወራው በኋላ ፋኖን እያሰለጠነ በአደባባይ በቪዲዮ የተቀረጹ ቪዲዮዎች ባሉበት ሁኔታ ላይ ኤቪደንስ የለም ብሎ መገገሙ መሸምጠጡ ትክክል አይደለም ብዬ አምናለሁ። ሁለተኛ ደግሞ ስለ ጌታቸው ረዳ የተናገራት ነገር ተመችታኛለች። እኔ ጌታቸው ረዳን ስለ ጌታቸው ረዳ ከአንድ ኤርትራዊ መጥፎ ነገር መነገር ስለ ጌታቸው ረዳ ሞር ጌታቸው ረዳ ልክ ስለመሆኑ ማረጋገጫ ነው ለእኔ። ሞር ጌታቸው ረዳ
አልፎ ተርፎ የጌታቸው ረዳ ግሩፕ ነው ከኤርትራ ጋር ግንኙነት ሲያደርግ ሻቢያ ጋር ግንኙነት ሲያደርግ የነበረው እስከ ማለት ደርሷል። ጌታቸው ረዳ ትክክለኛ ለመሆኑ ባንድ አገሬንም ህዝቤንም ከሚጠላ ኃይል በመነገሩ የጌታቸው ረዳን ትክክለኝነት አረጋግጫለሁ። ሁለተኛው ወደ ሀገራችን ስመለስ እስክንድር ነጋንም ሌሎችንም በተመለከተ ሁሉንም ሳያቸው እኔ እስክንድር ነጋም የሚያደርገው ነገር እዛም ለመደራደር ፍላጎት ያለው ሰው ነው። ለመደራደር ደግሞ መንግስት እንዲቀበለው ማድረግ ያለበትን ማድረግ አልቻለም። በአማራ ክልል ላይ ተጽዕኖ መፍጠር አልቻለም። ሌሎችም ደግሞ ያንን እድል ቢያገኙ ለማድረግ ወደኋላ የሚሉ ናቸው ብዬ አላምንም። ይሄ ሁሉ ጸብ ግን የተፈጠረው ከትግራይ ድርድር በኋላ መሆኑን ደግሞ ተደጋግሞ ሊነገር ይገባዋል። በኢትዮጵያ ምድር ላይ የነበረው ትልቁ ጦርነት ቆሞ ወደ ድርድር በመገባቱ እስክንድርም ይሁን የዘመነም ይሁን የምሬም ይሁን የሌሎችም ግሩፖች ሻቢያን ጨምሮ ከብልጽግና ጋር ሰጣ ገባ ውስጥ የገቡት ትግራይና ኢትዮጵያ ሲያደርጉት የነበረውን ጦርነት በማቆማቸው ምክንያት ብቻና ብቻ ነው። ሌላ ምክንያት የላቸውም። ከዛ በፊት ይሄ ጸብ ነበረ ወይ? ይሄ መነታረክ ነበረ ወይ? አልነበረም። እኛ ኢትዮጵያውያን ውስጥ የነበረው ህዝብን ሲበላ የነበረ ጦርነት ለምን ቆመ በሚል በአጠቃላይ እኔ ፋኖም ሻቢያም ፋኖ በተለያየ ግሩፕ የተደራጀው ፋኖም ሻቢያም ለኢትዮጵያ አንድ ናቸው ብዬ ነው ማምነው። እኔ የኢትዮጵያን ሰላም የሚጠሉ ኢትዮጵያውያን ሰላም ሲሆኑ መዋጋት ሲያቆም በሚሊዮን የሚያልቀው ህዝብ ማለቁን ሲያቆም ተናደው ወደ ጦርነት የገቡ ናቸው ብዬ ነው ማምነው። በዚሁ አጋጣሚ ግን የሚያሳዝነኝ የአማራ ህዝብ ነው። ይህን ሁሉ ትርምስ ውስጥ ወይ አንድ ሆነው በአንድ አላደራጁት፣ በአንድ አላዋጉት፣ በአንድ አላሰለፉት፣ በታትነውት ወደ ውጤት እንዳያመራ አድርገውት የትኛውን ኃይል ይዞ ከኢትዮጵያ መንግስት ጋር ሊደራደር እንደሚችልም የአማራ ህዝብ ግራ ተጋብቶ ቁጭ ያለበት ሁኔታ ነው ያለው። እስክንድርን ይዞ ከኢትዮጵያ መንግስት ጋር ይደራደር ወይስ ዘመነን ይዞ ከኢትዮጵያ መንግስት ጋር ይደራደር? የአማራ ህዝብ ራሱ መሪ ያጣበትን ትግል ነው የፈጠሩለት ብዬ ነው ማምነው። እና እስክንድር ነጋ የሚያደርገውን ነገር በተለየ መልኩ አንየው። ሌሎችም በእስክንድር ነጋ ደረጃ ልክ ናቸው። እስክንድር ነጋ ዋጋ ስለሌለው ነው፣ በአማራ ህዝብ ተቀባይነት ስለሌለው ነው ምናምን ብለን ሌሎች ተቀባይነት እንዳላቸው አድርጎ ማሰቡም ልክ አይደለም። እሺ ዞሮ ይመጣል። እሺ አማራ ዛሬ ሰላም ቴዲ፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ታንኪ ለተሰጠኝ ከተነሱት ሀሳቦች ጀምርና ከዛ በጠየቀው ጥያቄ ላይ መልስ እሰጣለሁ። ቅድም አንድ ተናጋሪ የኢትዮጵያ ጠንካራ በሆን እኔ እስክንድር ተናገረውም ማንም ተናገረውም ኢንፕሪንሲፕል ስለማምን አንዳንድ ነገሮችን አላይ ማድረገውን አላይ ያደርጋሉ። የኢትዮጵያ መንግስት ጠንካራ መሆን ወይም ኢትዮጵያ ጠንካራ መሆኗ የኤርትራን ሶቨርኒቲ ይገፋል ወይም ተጽዕኖ ያደርጋል የሚል ንግግር ሲደረግ ነበረ። አይ ቲንክ ይሄ ከኢኮኖሚ ፐርስፔክቲቭ ከዘላቂ ሰላም ፐርስፔክቲቭ በዓለም አቀፍ ደረጃ ካለው አስተሳሰብ ትንሽ የተለየ ነው። እንደዛ አይደለም። የጠንካራ ኢትዮጵያ መፈጠር አዝሎንጋዝ ዲሞክራቲክ እና ጤነኛ መንግስት እስከመጣ ድረስ ለኤርትራ መንግስት ስጋት አይደለም። ለኤርትራ መንግስት ስጋት የሚሆነው አሁን እንደተነሱ አይነት ያበደ ውሻ አይነት ከዛም ከዚህም ጋር የሚጣላ ኢንተርናል ኢንተረስቱን የኢንተርናል ኮንፍሊክቶችን ለመሸፈን ወደ ኤክስተርናላይዝ ለማድረግ የሚሞክር እንደ አብይ አህመድ አይነት መንግስት ከመጣ የኤርትራ መንግስት ወይም የኤርትራ ህልውና አደጋ ውስጥ ሊወድቅ ይችላል እንጂ ወደፊት የሚመሰረቱ ጠንካራ መንግስታት ለኤርትራ መንግስትም ጥቅም ነው የሚሆኑት፣ ለኢትዮጵያ ህዝብም ለኤርትራ ህዝብም የጋራ ጥቅም ነው የሚሆነው። ስለዚህ የኤርትራ መጠንከር የኢትዮጵያ ስጋት አይደለም። እኛ ኢትዮጵያን እንደዛ አናምንም። እንዳንድ አማራም እኔ እንደዛ አላምንም። የወደብም ጥያቄ አሁን ለማጣያ ሆኖ የኢንተርናል ኮንፍሊክቶችን መሸፈኛ ሆኖ የመጣው የወደብ ጥያቄ በኢኮኖሚ ደረጃ የኤርትራ መንግስት የኢትዮጵያ ህዝብ ወደቡን ካልተጠቀመው በስተቀር ይሄ ወደብ ምንም ጥቅም የለውም። ይህን እነሱም ይረዳሉ። ስለዚህ በዛ አካባቢ ያለን ፍላጎት በሰላም መፈታት የሚችል ነው፣ በድርድር መፈታት የሚችል ነው። የኢትዮጵያ ህዝብና
የኤርትራ ህዝብን ወደ ጦርነት የሚወስድ አይደለም፣ ወይም ሌላውን ህዝብ። እዚህ ላይ እንደ እስክንድር ነጋ ሲናገር ከሰማሁት አንዳንድ ነገር የወደብ ውሳኔዎችን ወደፊትም አንጠይቅም አሁንም ጥያቄ የለንም የሚል በጫካ ውስጥ የሚደረጉ ውሳኔዎች አንደኛ how naive he is ማለት እሱ የሚገባው ፕሮሚስ የኢትዮጵያ ህዝብ ፕሮሚስ እንደሆነ አድርጎ መቅረቡ፣ ይሄን ደግሞ በተለይ ለኤርትራ መንግስት መንገር እነዚህ ሰዎች ሲኒየር ፖለቲሽያን ናቸው፣ በዛ መልኩ ማቅረቡ እና በዛ እንደ ህፃን ልጅ አባብሎ ለማግኘት የሄደበት ርቀት የፖለቲካ ብስለቱን በጣም ደካማ መሆኑን ነው ያሳየኝ። ሂዝ ናይፍ ህፃን ልጅ የሚያባብል ነው ይመስለው፣ ከኢሳያስ ጋር የሚያወራ አይመስልም። እንዲህ አይነት እንትን ፖለቲካ አይሰራም። ሲጀምር የጫካ ውሳኔ አይሰራም። ይሄ የኢትዮጵያ ህዝብ ፍላጎት ነው። ወደፊት በፓርላማ እና በእውቀት የምትወስነው የተለያዩ ህዝቦችም አንድ ላይ በመሰረቱት መንግስት ዲሞክራቲክ የሆነ መንግስት ሲመጣ የሚወሰን ነው። ያም ቢሆን ወደ አኔክሴሽን የሚሄድ አይደለም። ቅድም እንዳልኩት ተመጋጋቢ ፖለቲካ ነው ያለን ከኤርትራ ጋር በቀላሉ አችን መደረግ የሚችል ነው ከኤርትራ መንግስት ጋር በመነጋገር። ስለዚህ ሁለቱን ህዝቦች ከዚህ በኋላ በቀጠናው አዲሱ ትውልድ በጦርነት የሚያምን አይደለም የሆነው። ሁለቱ ህዝቦች በቀጠናው ቀጠናዊ ሰላም በማምጣት ነው ዘላቂ ሰላም ማምጣት የሚቻለው። ባይዘ ወይ ከፊል ሰላም ስለሌለ፣ ስለዚህ በዚህ አፕሮች ነው የሚታየው። ግን የእስክንድር ክህደት አንዳንድ ነገሮች ላይ የሄደበት የልጅነት እንትን ትንሽ አስገርሞኛል። ይሄ እንትን መደረግ አለበት፣ መታረም አለበት። እዛ ድምፅ ላይ ይሰማልኝ ወደፊትም አንጠይቅም ወደብ፣ አሁንም ወደብ ኢትስናት ወደብ በጣም የሚያሳዝን ነው። አፋድ ወይም እስክንድር የሚመራው ድርጅት ፈርሷል። በነገራችን ላይ ዛሬ ላልሰማችሁ ሙሉ ለሙሉ ፈርሷል። ሰራዊቱ ተበትኖ ወደ ሌላኛው አደረጃጀት ሂዷል። አሁን ከዚህ በኋላ በአማራ ፖለቲካ ውስጥ ኢንትረስታችን ይጠብቃል ብለን የምናስበው የቀረው የነ መሬ፣ የነ አርበኛ ዘመነ ካሴ፣ የነ ሀብቴ ወልዴ፣ የነ ባየቀኛው፣ የነ ኢንጂነር ሲያስሽብ ሰዋ በአንድ ድርጅት ተሰባስቦ ይዞት የሚመጣው ድርጅት ነው እንግዲህ የአማራን ኢንትረስት ይወክላል ብለን የምናስበው እንጂ አፋድ የሚባለው ድርጅት እንደፈረሰ ነው የሚሰማኝ። በእስክንድር ንግግር ውስጥ እንደዚህ አይነት ክሪቲካል ኢንፎርሜሽኖች፣ በነገራችን ላይ ቅድም ሞሼም ሲያነሳቸው የነበሩ ነጥቦች ጋር እስማማለሁ። በጣም ያስደነገጠኝ ነገር እስክንድር ከድርድሩም በላይ ዛሬ የምክክር ኮሚሽኑ ሰብሳቢ ሰው እየወጣው ፋና ላይ እየተለቀቀ ነው። እነ እስክንድር አጀንዳ ማስያዛቸውን ለምክክር ኮሚሽኑ አጀንዳ መላካቸውን በይፋ ተናግሯል። ሄዳችሁ ማየት ትችላላችሁ። ድርድርም ብቻ አይደለም፣ በህልውና ትግሉ አያምኑም። ስለዚህ በምክክር ኮሚሽኑ ሶሉሽን ይመጣል ብለው ያምናሉ። ጫካ የገቡት እነዚህ ሰዎች አልገባኝም፣ እኛ የአማራ ህዝብ የህልውና ስጋት አለበት ብለን ነው ጫካ የገባ ነው እንደ አማራ። ስለዚህ የህልውና አደጋችን መንስኤ ደግሞ መንግስት ነው። ስለዚህ የህልውና አደጋ ካለብህ መንግስትን በማስወገድ የሚጠናቀቅ ነው። ከዛም በኋላ በሲስተም የተሰራ ስለሆነ እንደገና ሲስተሙን ህዝባዊ አድርገን ከሌሎች ህዝቦች ጋር በሰላም የሚያኖር አድርገን እንሰራዋለን የሚል መርህ የያዘ ትግል የሚያደርግ ሰው ለምክክር ኮሚሽን አጀንዳ ማስያዙን ስሰማ ትደነግጣለህ። እና ቅድም እንደተባለው የጎራ መደበላለቅ ዴስፕሬት መሆን አለ። ቴዲ ያነሳው እርዳታው ከ6 ወር በታች ከሆነ አንተርፍም የሚለው መልእክቱ ቴዲ አንተ የተረዳኸው ነገር ወስደው ነገር አለው፣ እንደዛ አይነት መልእክት አለው። ግን ወደ ውስጥ ደግሞ የእነሱን እንትን ብታው ቴክኒካሊ ብሮክ ሆኗል። ያ ድርጅት የህዝብ ቅቡልነት የለውም፣ አቅም የለውም። ከዚህ በኋላ ኦፕሬሽን መፈጸም አልቻለም። ባንኮች ምናምን መዝረፍ ጀምሯል። ረሃቡም ትንሽ ከባድ ነው እና 6 ወር መቆየት አይችሉም። ከ6 ወር በላይ ይሄ ድርጅት መሄድ አይችልም። ስለዚህ ያ እርዳታ በ6 ወር ውስጥ ካልመጣ ድርጅቱ እንደሚፈርስ ስለሚያውቅ ነው እስክንድር በ6 ወር ውስጥ የሚለው ጥያቄ የሚመጣው። እና ኢምፖርታንት ነጥብ ስላነሳህ ነው እንትን ያልኩ። ሌላው መሐመድ ያነሳት አንድ ደቂቃ በወስድ ነው። መሐመድ ያነሳው ነገር ላይ መሐመድ ሀገሬን ልከላከል ብሎ ያነሳው አንድ ነጥብ ላይ እንግዲህ ሀገርን ስትከላከል አንደኛ ባይዘዌ በእኔና በመሐመድ በሀገራችን ላይ ያለን እይታ ይገርማል። መሐመድ ሳቲስፋይድ የሚሆነው 5G ኢንተርኔት ስላለው ነው በአገሩ ባይዘዌ እና ብዙ ኢንተርኔት የሚጠቀሙ ፌስቡክ የሚጠቀሙ ዩዘርስ ስላሉ በጣም ሶ ሃፒ። እኔ ደግሞ በህይወት መቆየቴ ነው ሀገሬ የነሳችኝ እና ያለንበት ልዩነት ሀገሬን ልከላከል ብሎ መሐመድ የሚገለንን የምንገደለውን እኛን አማሮችን ሲከላከል አየ። ሀገር እኛ ነን፣ ሌላ ነገር የለም። ሀገር አንተ፣ እኔ፣ ሌላውም ህዝብ ነው። የሚገለንን
ማህበረሰብ እንትን ስትወቅስ አልሰማውም። መንግስት የምንገደለው ለእኛ ጥብቅና ስትቆም አላየንም። እና ሀገር በሚል ተሸብባችሁ አብይ አህመድን ለማትረፍ የምትንገዳገዱ አንዳንድ የብልጽግና ሰዎች ኦነስት ሁናችሁ ነው፣ በመርህ ታገሉ። ችግር አያሳፍርም። ባይዞ መንግስትን መደገፍ አንተ ቲፒካሊ የብልጽግና ደጋፊ ነህ። ምንም መሸማቀቅ የለብህም። በአላማህ በመርህ እንትን በል ታገል እንጂ አንድ እንከላ 5G ጥያቄ የሚያረካ ሰው ከሆነ ከዚህ ምንም አታረግም። በግልጽ የፖለቲካ መረዳታችንም ትንሽ ልዩነት እንዳለውም ነው የተሰማኝ። ታንኪዩ ቴዲ።